በሰኔ ሚካኤልና በህዳር 12 የታላቁ የቅዱስ ሚካኤል መታሰቢያ እንደዚሁም በጥር 12 ቀን የምታደርጉ የከበራችሁ ምእመናን የአንድ ሰው ታሪክ ልንገራችሁ። ሰውየው በድርሳነ ሚካኤል ላይ ስሙ ተመዝግቧል። ዱራታኦስ ይባላል። ሚስቱ ቴዎብስታ ይባላሉ። በጣም የሚገርማችሁ በህጉ የጸኑ ስጋውና ደሙን ተቀብለው የሚኖሩ ባልና ሚስቶች ናቸው። ወንድሞቼ በትዳር ያላችሁ መቼ ነው ስጋውና ደሙን የምትቀበሉት? እህቴ መቼ ነው ወደ ስጋውና ደሙ የምትቀርቢው? ሙሽራው እኮ ድንገት ይመጣል። ክርስቶስ እኮ መምጫው አይታወቅም፣ ቀኑ አይታወቅም፣ ጊዜው አይታወቅም። ዘላለም የምትኖር እንዳይመስል ወገኔ፣ ዘላለማውያን አይደለንም። ሞት የሚባል ነገር አለ። በስጋችን ተሸክመን እንወጣለን። ከዚህ ወጥተን ቤት እስክንደርስ ድረስ ያለውን ነገር አናውቅም። ቤት መድረሳችንን የሚያውቀው እግዚአብሔር ነው። ከዚህ በኋላ ስላለው ደቂቃ አናውቅም። አሁን ቤቱ እንዳለን እርግጠኛ ነን። ከዚህ በኋላ የት እንደምንኖር አናውቅም። ሞት የሚባል ነገር ተሸክመናል። ዱራታኦስና ቴዎብስታ ግን በሕጉ ጸንተው እንደተጻፈው እንደ እግዚአብሔር ቃል እየኖሩ ስጋውና ደሙን የሚበሉ ደግሞ ወር በገባ በ12 የቅዱስ ሚካኤልን ዝክሩን ይዘክሩ ነበረ። ሀብት ንብረታቸው ግን አለቀባቸው። አያችሁ ፈተናውን። ወደ እግዚአብሔር አንድ ምዕራፍ በቀረባችሁ ሰዓት ፈተና ይመጣ ይችላል። ጸሎት በጀመራችሁ ማግስት ፈተናችሁ ሊበዛ ይችላል። እንዳትተው። እየሰማችሁ ነው። እኔ ውጊያ የተከፈተብኝ ጠላት ውጊያ የከፈተብኝ ጠላት ጦር ሰብቆ ያነሳብኝ እኔ መንበርከክ የጀመርኩ ቀን ነው የሚሉ እህቶች ገጥመውኝ ያውቃሉ። እኔ ድሮ ማልጸልይ ሰዓት ፈተና የለብኝም። በቃ እየሰማችሁ ነው። ዲያብሎስማ የራሱ መሆናችንን የሱ ካረገን በኋላማ ለምን ይፈትነናል? በዚህ ዓለም ያለውን የማይረባውን እግዚአብሔር ማይከብርበትን መንገድና አቅጣጫ እያሳየን የራሱ ያደርገናል። ወደ እግዚአብሔር ስንመጣ ደግሞ በጣም ከባድ ነው ወገኖቼ። አባ ጊዮርጊስ ዘጋስጫ እንደዚህ ይላል። ከኔ ጋር ናችሁ? ሰይጣን ይላል ወደ ቤቱ ከመጡት ይልቅ ይላል በዓለም ያሉትን ሰዎች ይፈራቸዋል። ለምን ካላችሁ መሰላችሁ? የሰማችሁኝ አይደል? በቤቱ ያሉ ሰዎች ወደ ዓለም ሊኮበልሉ ይችላሉ። በዓለምና በዝሙት በመተዳደፍና በርኩሰት ያሉ ሰዎች ግን አንድ ቀን ቆርጠው ከመጡት ዘላለም እግዚአብሔር ይሆናሉ ብሎ ይፈራል ይላል። እግዚአብሔር ዘላለም የሱ ያደርገን። ግድ የላችሁም። ቆርጣችሁ መጣል ያቃታችሁን ነገር ተሸክማችኋል። አይዟችሁ፣ እግዚአብሔር ያግዛችኋል። ጫትን ያስቸገረ ተፍተኸው መምጣት ትችላለህ። ቆርጠ መውጣት ትችላለህ። ሱስ የሆነብህ ሲጋራ ነው። ሱስ የሆነብን ዝሙት ነው። ሱስ የሆነብን መጠጥ ነው፣ ስካር ነው። ቆርጣችሁ መጣል ከቻላችሁ፣ ቆርጣችሁ ጨክናችሁ ጥቡ ልብ አግኝታችሁ መውጣት ከቻላችሁ እውነት ነው መላችሁ ዘላለም የእግዚአብሔር ሆናችሁ ተተክላችሁ ትኖራላችሁ። ደግሞ ይፈልጋችኋል እግዚአብሔር። ወንድሞቼ በየትኛውም ኃጢአት ብትሆን ወንድም ይሆን እግዚአብሔር ይፈልግሃል። በየትኛውም መተዳደፍ ውስጥ ብትሆኚ፣ የትኛውም ኃጢአት ተጨመላልቀሽ ብትኖሪ እግዚአብሔር ይፈልግሻል። የሚፈልገን ደግሞ ኃጢአታችንን አጥቦ ዘላለም የሱ ሊያረገን ነው። እውነት አሰብ ንገሩኛ። አንድ የቤተ ክርስቲያን ጸሐፊ እንደዚህ ይላል። የሰው ልጅ ይላል፣ እስቲ የሰው ልጅ በሉ፣ የእግዚአብሔር የምህረቱ ጥገኛ ነው ይላል። የምኑ ጥገኛ? አያችሁ፣ የምህረቱ ጥገኞች ነን እኛ። ምህረት ተደርጎልን ቤቱ የገባ ነው። እዚህ የገባ ነው። ይሁን እኔ ከቆምኩት ጀምሮ እናንተ ቁጭ እስካላችሁት ምህረት ተደርጎልን ነው። ምን ተደርጎልን? ይቅር ተብለን ነው። ምን ተብለን? ይቅር ተብለን ነው። እና አንድ ቀን ንብረታቸው አልቆ የመላኩ ዝክር ከሚቀር የክብር ልብሳችንን ሸጠን ለምን አንዘክርም ተባባሉ። አይገርምም? የክብር ልብስ ታውቃላችሁ? ለእናንተ ቤት የክብር ልብስ ምንድን ነው? ስጋውና ደግሞ የተቀበላችሁበት አይደል? እውነት አሰብ ወይንም ደግሞ የተዳራችሁበት ጋብቻ ያደረጋችሁበት የለበሳችሁት ካባ ሊሆን ይችላል። የክብር ልብሳችሁ አይደል? ማንም የማይዋሳችሁ ለማንም የማታውሱት። እስቲ ቆረባችሁበትን ልብስ እንደው ለሰርግ አውሰኝ ቢል ለሰው ታውሳለ? ታውሻለሽ እህቴ? ታውሳላችሁ? እናቶች ይቻላል? ይሄ የክብር ልብሳችሁ ነው። ማንን ያገኛችሁበት? ማንን ያገኛችሁበት? ማንን የለበሳችሁበት? እግዚአብሔር። ለማንም የክብር ልብስ ነው። ግን የመላኩ ዝክር ከሚቀር የክብር ልብሳችንን እንሽጥና ዝክሩን እንዘክር። ዲያብሎስ ሊሳለቅብን ነው። ሀብት ንብረታችን አልቋል። ያለን አንድ ሀብት እሱ ነው ብለው አሰቡና በል እንግዲያው ገበያ ወስደ ልብሱን ሽጥና ና ብላው ዱራታኦስን ቴዎብስታ ላከችው። እሷ ግን መጸለይ ጀመረች ወደ ሚካኤል። እምንወድ መልአክ የት አለህ? ፈጥኖ ደራሻችን ቅዱስ ሚካኤል እባክህን የክብር ልብሳችንን ለአንተ ወሰነናል። ክብራችን መድኃኔ ዓለም ነው፣ እግዚአብሔር ነው። አንተ ያስከበርከን፣ እባክህን እንዳንዋረድ እርዳን።
እያለች ትለምነዋለች። እና መንገድ ላይ አንድ ሰው አገኘው። መንገድ የሚሄድ ሀገረ ገዢ አለቃ የሆነ በፈረስ ላይ የተቀመጠ ሰው መንገድ ላይ አገኘውና ወዴት ትሄዳለህ አለው። የሰማችሁኝ ነው አይደል? የምወደው መልአክ እስቲ በሉት። እስቲ በደንብ ትወዱታላችሁ? እስቲ ግለጡልኝ። እንዴት ነው የምትወዱት? የምወደው መልአክ የቅዱስ ሚካኤል ዝክር ደረሰብኝ። ሀብት ንብረታችን ደግሞ አልቆ ከሚስቴ ጋር ተጨንቀን ስናለቅስ ሚስቴ ብላተኛ ናትና የክብር ልብሳችንን እንሽጣለችኝ። ይህንን የክብር ልብስ ሸጠን ዝክሩን ልንዘክር ነው አለ። እና ያ አገረ ገዢ እኔ ዋሳለሁ ለበዓል የሚያስፈልግን አሰናዳ፣ ቤትህ ስለምመጣ አንድ ነገር ነግርሃለሁ አለው። የት ስለምመጣ? ይሄ መልአክ ቤታችሁ ይመጣል። ዛሬ ይምጣላችሁ? ይምጣልን የምትሉት ቤታችሁ ሰላም እንዲሆን፣ በረከት እንዲሆን፣ ቤታችሁ ፍቅር እንዲሆን ይሄ መልአክ ቅዱስ ሚካኤል ቤታችሁ ይግባላችሁ። ከዛ ለበዓል የሚያስፈልግን አሰናዳ፣ ቤት እመጣለሁ እንዲህ አለው። ወደ ወንዝ ውረድና አንድ አሳ አጥምድና ያዘልኝ አለው። ስንት አሳ? ቤት የሚመጣው እንግዳ ነው። ያ እንግዳ የፈለገው አሳ ነው። አሳውን አጥምደህ ያዝ፣ እኔ ሳልመጣ ግን አሳውን አትረደው አለው። ማ ሳይመጣ? ያ እንግዳ ሳይመጣ አሳው እንዳይታረድ ለድራቶስ ነገረው። ከዛ እሺ ብሎ የክብር ልብሱ ሳይሸጥ የክብር ልብሱን ይዞ ወደ ቤት ሲመለስ ተአምር ተፈጥሯል ቤት ውስጥ። ምን ተጠብቁ ይሆን? አሁን ምን ተደርጎ ይሆን? በዚህ መልአክ ልብሱ አልተሸጠም። የክብር ልብሳቸው ነው፣ የሚቆርቡበት ነው፣ በእግዚአብሔር ፊት የሚታዩበት ነው፣ ለአምልኮ የሚቆሙበት ስጋውና ደሙን የሚቀበሉበት ልብስ ነው። አትሸጡትም የክብር ልብሳችሁን አለ። ሚካኤል እያለ ምን ባለ ዕዳ አትሆኑም? አይዟችሁ፣ ከዕዳ ነፃ የሚያወጣችሁ መልአክ ነው። አንገት ደፍራ አትሄድም፣ አንገት ሰብራ አትሄድም። ሰፈር እንደቀየርክ አትኖርም፣ መውጫ መግቢያህን እየቀየርክም አትኖርም። ሚካኤል እያለ ነፃ የሚያወጣ መልአክ ነው። ከችግር የሚያላቅቅ መልአክ ነው ሚካኤል። እና ወደ ቤት ሲገባ ሚስትየው ግራ ገብቷታል። ምንድነው የተፈጠረው? እኔ ሳላውቅ የሆነ ነገር አለ ምንድነው ስትል ባልየው ገባ። ዱራታውስ ማሩ ቅቤው በቤት ሞልቶ ተገኝቷል። በምከፍተው ባዶ ዕቃ ሁሉ ሙሉ ነው አለችው። እምከፍተው ባዶ ዕቃ ሁሉ ሙሉ ነው አለችው። ዛሬ ባዶ ሆኖ ከቤት የወጣችሁት ነገር ሚካኤል ሞልቶ ይጠብቃችሁ። ይሄ መልአክ ሞልቶ ይጠብቃችሁ። በቃ ሚካኤል ለካ እንደዚህ ነው፣ ባዶ ነገር ይሞላል። ግራ ተጋቡና በመንገድ ላይ እኮ አንድ እንግዳ አግኝቻለሁ። አገረ ገዢ ነው፣ በፈረስ ላይ ተቀምጧል፣ መልኩ ያምራል፣ ደስ ይላል። ደግሞ የት ትሄዳለህ ብሎ ሲጠይቀኝ አልደበቅኩትም። የወዳጄ ሚካኤል ዝክር ደርሶብኝ የክብር ልብስ ልሸጥ እየሄድኩ ነው ብዬ ነገርኩት። አይ አይደለም፣ እኔ ዋሳሃለሁ፣ ግን ወደ ቤት ሂድ፣ አንተ ቤት እንግዳ ሆኜ እገባለሁ፣ አንድ አሳ አጥምድልኝ፣ አሳውን እኔ ሳልመጣ አትረድ ብሎ ነግሮኛል። ምናልባት ሚካኤል ይሆን እንዴ አለ። ድሃ ተመስሎ ዛሬ አንተ ቤት ሊመጣ ይችላል። ራበኝ ብሎ ቁራሽ እንጀራ ብሎ ሊመጣ ይችላል። ሳንቲም ብሎ ሊመጣ ይችላል። በር እንዳትቆልፉበት፣ ሚካኤል ላይ በር እንዳትዘጉበት። ካላችሁ ስጡ፣ ከሌላችሁም ቀዝቃዛ ውሃ እንኳን ቢሆን ቤታችሁ አስገቡና አጠጡት። ማን ያውቃል ሚካኤል ያንቺን ነገር ዛሬ ሊሞላልሽ፣ አንቺ ቤት ያለውን የሐዘን ድባብ ሊቀይረው፣ አንተ ቤት ያለውን መከራ ከሕይወት ሊያሻግር፣ ከመከራውን ከሕይወት ሊያወጣል መልአኩ መጥቶ በር እንዳትቆልፉበት። አያችሁ አይደለ? ሊመጣ ይችላል ሚካኤል። ማን መስሎ እንደሚመጣ አናውቅም። አዳፋ ልብስ ለብሶ በራችሁ ላይ ቆመ ሰው እንዳታባረሩ። ምናልባት የምትወዱት መልአክ ሊሆን ይችላል። ይሰማችሁ ይናረን እና በቃ ያ ሀገረ ገዢ እስኪመጣ ድረስ እንግዳ ስላለ ቤቴ ደግሞ ቤቱን እንኳን አልነገረውም። ይሰማችሁ ይናረን ቤቴ እኮ እዚህ ጋር ነው ብሎ አልነገረውም። ቤቱን ያውቀዋል ሚካኤል ያንቺን ቤት፣ ሚካኤል ያንተን ቤት ያውቀዋል፣ ያንተን ሕይወት ያውቀዋል፣ ያለህበትን ማንነት ያለህበትን ሲቹዌሽን ያውቀዋል። እግዚአብሔር ያለንበትን ነገር ያውቃል አያውቅም? እና በቃ ቤት እመጣለሁ ነው ያለው። ቤት ግን የት ነው አላለው፣ እመጣለሁ አለው። አያችሁ? የቱ ጋር ነው ቤትሽ? ቀበሌ ስንት ነው? ዜሮ ስንት ነው? ቤት በኩል ነው ብሎኩ ምናምን ብሎ አይጠይቅም። ሚካኤል ያውቀዋል ያንተን ቤት። የምትወዱት መልአክ ዘውትር በሕይወታችሁ እንዲቀርምላችሁ የምትጠሩት ሚካኤልን ከሆነ ያውቀዋል ያንቺን ነገር፣ ያንተን ነገር ያውቀዋል። እና አሳ ሄደና አሳውን አመጣው። ይሰማችናል። ከዛ በኋላ ልክ ሚካኤል እንግዳ ሆኖ ቤታቸው መጣ። ሚካኤል ሆነ አያውቁም እነሱ።
አገረ ገዢ ነው። ቤት ገብቷል። አሳው ሆዱ ሲቀደድ በአሳው ሆዱ ወርቅ ተገኘ። ምን ተገኘ? ምን ተገኘ? እንደ ወርቅ የከበረ ነገር ቅዱስ ሚካኤል ወደ ሕይወታችሁ ያምጣላችሁ። ከዕዳ ነፃ አውጥቷቸው ይሄንን ዝክር ዘክሩበት፣ ይሄንን ዕዳ ክፈሉበት ብሎ ሚካኤል ባርኳቸው ሄደ። ሚካኤል ካገኛቸው በኋላ እነሱ ቤት እህል መታጣት አልነበረም። ሚካኤል ገብቶ ከወጣ በኋላ እነሱ ቤት በረከት አራቀም። ሚካኤል ገብቶ ከወጣበት በኋላ ሰላማቸው ቀጠለ፣ በረከታቸው ቀጠለ። ይሄ መልአክ ቤትሽ ሲገባ በረከትሽ ይቀጥላል። የማይቆም በረከት፣ የማይቆም ሰላም፣ የማይቆም ፍቅር በሕይወታችን ተደርጎ የማያውቅ ነገር ሚካኤል ሲመጣ ይቀጥላል። ይምጣና ነገራችን ያስቀጥላል። የምናለቅስበትን ነገር ያውቃልና መጥቶ እንባችንን ያብስልን። መከራና ችግር ከሕይወታችን ሁሉ የመላክ መጥቶ ያርቅልን።